እየተቻለ አይደለም። ሁኔታዎች ሁሉ እየተድበሰበሱ የሚገኙበት ታይም ላይ ደርሰናል። በመጨረሻም ኢትዮ ፎረም ይዞት የወጣው መረጃ እንዲህ ይላል። 25 ሚሊዮን ብር የደም ካሳ ለሞዴል ቀነኒ ቀርቧል ይለናል ኢትዮ ፎረም። አባ ገዳዎች፣ የሀገር ባለስልጣናትና ሽማግሌዎች ድርድር ውስጥ አሉበት ይለናል ኢትዮ ፎረም እንደዘገበው። እኔ ለሞተ ሰው ካሳ እኔ የማይገባኝ አማርኛ ነው። እውነቱን ለሰውዬ ሊመልስላችሁ የሚችለው እና ገንዘብ ሊያጽናናችሁ የሚችለው ምክንያቱም 25 ሚሊዮን ብር ካሳ ሲያቀርብ ጉዳዩንም እንዳደረገው እያመነ ነው ይህን ካሳ ያቀረበው ሰውዬ ማለት ነው። ሌላ ደግሞ ጥያቄ ሊሆን የሚችል ነገር ምንድን ነው? ይህን 25 ሚሊዮን ብር ማን ነው የሚከፍለው? አንዷለም ጎሴ ትንሽ ከባድ ነው። 25 ሚሊዮን ብር ብዙ ይመስለኛል እንደ ወጣትነት ማለት ነው። በዛ እድሜ ሁሌም እንደምን akkaataa qulqullummaa nama amansiisuu danda'u. Namni galgala waa beeka hojjetu ani yoo bakka ta'e malee namni akka itti dhuga jee yaadu sammuu koollee fudhatu. San seerri baasu seerri qabateera hanga seeraan eeguu jiran illee jechuudha. Malee amma warra faannootti biyyaanii godhanii waraanii godhanii sana siistama dhugaa balleessuuf deemamu dhibbaa dhibbatti. Nam tokkotti hin bilbileen nam tokkotti abbaan na bilbilee jiru asaa ba'u. Bilbileen qabaa bilbili kiyya oofishaalii ni beekama jechuudha. An nama ijoolleedhaa miti nama waa hunda beeku. ውጤትና ማብራሪያው መጥቷል። ውጤቱ የሚያሳየው ሟች ከከፍታ ቦታ ላይ በመውደቋ መሞቷን ነው። የሟች አስክሬን ምርመራውም ውጫዊ ሰውነቷ የመበለዝ የመቧጨር ቀድማ መሞቷን ወይንም ተገፍትራ መውደቋን የሚያሳይ ነገር የለም። ሟች ራሷን ያጠፋችው የአዲስ አበባ ፖሊስ ኮሚሽን የምርመራ ቡድን ሟች የዕለት ተዕለት ውሏን የምትጽፍበት ማስታወሻ ወይንም ዲያሪ አግኝቷል። በዲያሪው ላይም ህይወቷን ልታጠፋ እንደምትችልና ለዚህም ውሳኔ ቤተሰቦቿ አንዷለምና ጓደኞቿ ይቅር እንዲሏት የሚጠይቅም ነበር ሲል ገልጿል። ስለሆነም ደንበኛዬ በዋስ ወጥቶ የደረሰበት ከባድ ሀዘን እንዲጨርስ ይፈቀድልን፣ ደንበኛቸው አስፈላጊ ከሆነ ከሀገር እንዳይወጡ ታግዶ የዋስ መብት ተከብሮለት ከእስር እንዲለቀቅ ሲሉ መጠየቁን የፎሬንሲክ ምርመራ ውጤት እስኪመጣ ድረስ ሟች ከዚህ በፊት ሕክምና ስታደርግበት በነበረው የሕክምና ተቋም የተወሰኑ ባለሙያዎች ማለትም የሐኪም ማስረጃዎችን ቃል ስላልሰጡን የእነሱን ቃል እስክንቀበል ተጨማሪ ጊዜ ያስፈልገናል። ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ስለ ቀነኒ አዳዲስ መረጃዎች ወጥተዋሉ። ምንድነው መረጃዎች? በቀደም እኛ ያልተረዳነው ነገር አለ ማለት ነው። እኛ ያልን ያለ ነው የአስክሬን ምርመራ ውጤት አልወጣም ነበረ እያልን እንደዛ ነበር የዘገብነውና አይደለም። እንደዛ ሳይሆን የአስክሬን የምርመራ ውጤት ወጥቷል። ግን የሚያሳየው የምርመራ ውጤት ከፎቅ ላይ ወድቃ ህይወቷን እንዳጠፋች ነው እየተጠበቀ ያለው። የፎረንሲክ ምርመራ የመረመሩት ሳይሆን ከሀገር ወጡ የተባለው እኛ በተሳሳተ መንገድ ነው የሰማነው ማለት ይቻላል ማለት ነው። ሁላችንም ሲዘገብ የነበረውና ቀነኒ በሰላም እያለች ስትመላለስበት የነበሩት ዶክተሮች ናቸው የሌሉ። ስለ ጤናዋ ስትታከም የነበረበት ማለት የአእምሮ ህመም አለባት፣ ምን ችግር አለባት፣ ምን አይነት በሽታ አለባት የሚለውን ከዶክተሮቹ ለማረጋገጥ ነው ማለት ነው። እነሱ ናቸው ከሀገር ወጡ የተባለው እንጂ የአስክሬን ምርመራ ውጤት ወጥቷል። የ15 ሰው መረጃ ተሰብስበዋል። ምንድነው የፎረንሲክ ምርመራ ሁሉ ነገር ወጥቷል። የሚያሳየው ግን አንዷለም እጅ እንዳለበት አይደለም። ውጤቱ የሚያሳየው እንደተሰማው ከሆነ ማለት ነው ምንድነው የሚያሳየው እሷ ወድቃ እንደሞተችና ምንም አይነት ነገር ጭረትም ሆነ ምንም አይነት ነገር እንደሌለባት ነው ተብሏል። እሺ እንደዛ ነው ተባለ አይደለ? አሁን እየተጠበቀ ያለው ምንድነው ራሷን ስለሆነ እንዲሁም ደግሞ ዳይሪዋ ላይ ወይ ደግሞ የቀን ማስታወሻዋ ላይ የወጣው ነገር ስላለ የጻፈችው ነገር አለ ተብሎ ስለተባለ ስለዚህ እሷ ስትታከምበት ክትትል ስታደርግበት የነበረው የእሷ ዶክተሮች ናቸው የሉም የተባለው። ምን አይነት በሽታ ነበረባት፣ ምን አይነት ኬዝ ነበረባት ለማለት እነሱ ነው እየተጠበቁ ያሉት ማለት ነውና በጣም ያሳዝናል። የሽምግልናው ነገርስ እንዴት ሆነ የተባለው ያው ሽምግልናው ገና ነው፣ ድርድር ላይ ናቸው። 25 ሚሊዮን ብር እንሰጣለን። እኔ የምለው እሱ ንጹህ ከሆነ የምርመራ ውጤት ይሄ ከሆነ የሚያሳየው 25 ሚሊዮን ብር ስለምን ይሰጣል? ብሩስ ከየት ይመጣል የሚለው መረጃ አለ። እንዲሁም ብሩ የሰበሰቡት ሰዎች
በውስጥ ሚስጥር እንግዲህ የአንዱ አለም ጓደኞች፣ ታዋቂ ሰዎች፣ የስራ ባልደረባዎች ናቸው ያሰባሰቡት ይህንን ብር ተብሏል። እንዲሁም ዮኒ ማኛ ለምንድን ነው እንደ በፊቱ ለቀነኒ የማይጮህ ተብሏል። ለቀነኒ እንደ በፊቱ የማይጮኸው እሱ ማለት ነው እንግዲህ ዮኒ ማኛ ያው አሁን በእንግሊዝኛ አድርጎታል ማለት ነው እና ብዙ ተቃውሞ እየደረሰበት ስላለ ለዛም ነው ብዙዎቹ ዮኒን እየተቃወሙት እንደሆነ ታውቃላችሁ ማለት ነው። እውነተኛ መረጃ እያወጣ ስለነበረ ከቤተሰብ ጋር እና ቤተሰብ ጋርም ደግሞ ለምን ከሱ ጋር ተደዋወሉ የሚለው መረጃ ያው እሱም ያመጣው መረጃ ጫና እየተደረገ ነው። ቤተሰብ ጋርም ቢዮኒ የተነሳ ዮኒ ጋር ለምን ደወላችሁ ነው ቤተሰብ ላይ ጫና እየተደረገ ያለው። በጣም ያሳዝናል ማለት ነው። ፍትህ ለቀነኒ ማለት አንተውም። እውነቴን ነው ምለው፣ ገፈተርኳት እንጂ አልገደልኳትም ነው የሚለው። እንተ ገፍትራ ወደቀች የሚል የለም። ብቻ ከባድ ነው። ገፈተርኳት እንጂ አልገደልኳትም ማለት ምን ማለት ነው? በቀነኒ ዙሪያ ያሉት ነገሮች ሁሉ በጣም ጫና ነው። አባትም በጣም ተናደዋል። እሱ ንጹህ ከሆነ በሰላም ምንም እጁ ከሌለበት በሰላም ከሆነ ይውጣ። እንግዲህ ይሄ መረጃንም ያወጣው ሰው ማለት ነው። ሁሉም ቦታ ላይ መረጃ የሚያወጡ ሰዎች በነገራችን ላይ ጫና እየደረሰባቸው ነው ያለ። ለዛም ነው ሁሉም ሰው ረገብ ያለው ማለት ነው። ዮኒ ማኛም ለዛ ነው ረገብ ያደረገው። ብዙዎች ተናግረዋሉ። ለምንድን ነው ዮኒ ማኛ ለምን ዝም አለ? ለምን እንደ በፊቱ ለቀነኒ አይጮህም? እንዴት እንደ በፊቱ መረጃ አያወጣም ተብሏል ማለት ነው። ይህንንም መረጃ እንዳያወጣ ያው የተደረገበት ጫና ያሳደረበት ጫና ነው ማለት ነው። በጣም ያሳዝናል። ፍትህ ለእህታችን፣ ፍትህ ለቀነኒ፣ ፍትህ ለቀነኒ ቤተሰቦች ማለት ሁላችሁም እንዳትረሱ። ይህ ብር ከዛም ከዚህም ብሎ ይከፈላል። ወርቅ ልጃችን አይታሰርም እሱ ከሚታሰር ተብሏል። እንዲሁም ደግሞ አንዱ አለም በእንትን የቀረበበት ለት ማለት ነው ፍርድ ቤት በቀረበበት ሰዓት አባቷ፣ እናቷ፣ ወንድም እህቶቿ ተገኝተው ነበረ። አንዱ አለም እንዲሁም ጥቁር በጥቁር ልብስ ለብሶ ነው ፍርድ ቤት የተገኘው ማለት ነው። የዛን ቀን ተገናኝተዋል፣ አይን ላይን ተያይተዋል። አልተያዩም አልተገናኙም የሚባል ወሬ ነበር። ተገናኝተዋል፣ ተያይተዋል በፍርድ ቤት ቀጠሮ እለት ማለት ነው። አንዱ አለምም ከላይ እስከታች ጥቁር እንደለበሰ ከኮፍያው ጀምር ነው ፍርድ ቤት የቀረበው። ለዛም እሱ እንግዲህ እሱን የሚጠቁም ነገር ምርመራው ውጤት ላይ አልተገኘም ተብሏል። ሰምታችኋል። እሺ ካልተገኘ እሱ የሚጠቁም ነገር ካልተገኘ ለምንድን ነው ሽምግልና ያስፈለገው? ለምንድን ነው ድርድር ያስፈለገ? ለምን 25 ሚሊዮን ብር አስፈለገ? ይሄስ ጥያቄ ያልሆነባችሁ? አሁንም ፍትህ ለቀነኒ። ሁላችንም ድምጻችንን እናሰማ። የዝች የንጹህ ነፍስ ደም እየጮኸች ናት። እያንዳንዳችንን ደግሞ ያገባናል። ፍትህ ማለት ግዴታ አለብን እና ብዙ ጥያቄዎቻችን በጣም ያልተመለሱ ነገሮች አሉ። እንዲሁም የእንትኑ ውጤትም ወጥቷል፣ አልተገለጸም እንጂ ምንጣፉ ላይ የተገኘው የደም የፎረንሲክ ውጤት እሱ ወጥቷል። የአስክሬን ምርመራ ወጥቷል። ግን የአስክሬን ምርመራ ምንም ጭረት የለውም ምን የለውም ተብሏል። ታዲያ ይህ ደም ምንም ሰውነቷ ላይ ጭረት ምናምን ምልክት ከሌለው ከየት መጣ? ደሙ ከየት መጣ? ዶሮ ታርዶ? ብቻ ለማንኛውም ድብስብስ እያለ ነገሩ የቀነኒ ነገር የውሃ ሽታ እየሆነብን ነው። እነዚህም ሰዎች ጫና እየቀረበባቸው ነው። ይሄን ብር ተደራድረው እሺ ብለው በዚህ ብር ካልተስማሙ ከዛ በኋላ ምን እንደሚደርስባቸው ማወቅ አለባችሁ። ስለዚህ ሳይወዱ በግድ በገንዘብ ሊስማሙ ነው ማለት ነው ቤተሰቦች። አሁን የሚመጣው መረጃ እንደዛ ነው እንግዲህ እያሳየ ያለው። እነሱ እስካሁን አባት አሁንም ፍትህ እያሉ ናቸው። እኔ ማንም ጋር አልደወልኩም። የልጄን እውነት ብቻ ነው የምፈልገው። ሌላ ነገር ምንም አልፈልግም። የልጄን እውነት ለማጠፋፋት ነው። ሲስተምና ድራማ እየተሰራብኝ ነው በልጄ ደም ላይ። የእሷን ለማጠፋፋት ነው። ፋኖ ጋር ደውለሃል፣ ነፍጠኛ ጋር ደውለሃል የተባልኩ እኔ ማንም ጋር አልደወልኩም። ለኢትዮጵያ ሕዝብ ግን ፍትህ ብዬ አጭር ቪዲዮ አስተላልፍ ያለው አንድ ጊዜ። ሁለተኛ ደግሞ የመጀመሪያ ጊዜ የልጄ አስክሬን ቀብሬ ስመለስ የቀብር ስነ ስርዓት ለት እዛው ቁሜ ለኢትዮጵያ ሕዝብ አደራ ሰጥቻለሁ። ከዛ ውጭ ስልኬ መፈተሽ ይችላል። ከማንም ጋር አልተደዋወልኩም። እኔ ህፃን ልጅ አይደለሁም፣ በደንብ የማቅ ነኝ። የኢትዮጵያ ህዝብ አሁንም የልጄን ንጽህና የልጄን ደም ሀቅ ያውጣልኝ፣ ሌላ መፈልግ አይደለሁም ብለዋሉ። አባትም ቤተሰብ በገንዘብ አሁንም አልተደራደረም። የልጃቸውን እውነት እየፈለጉ ነው። የአንዱ አለም ቤተሰቦችና የአንዱ አለም
ደጋፊዎች ደግሞ ወርቅ ልጃችን መታሰር የለበትም 25 ሚሊዮን ብር እንሰጣችኋለን፣ ይሄን እሺ ካላችሁ እሺ በሉ፣ ወደ ሚዲያ ብቅ እንዳትሉ በማለት ጫና እያደረጉባቸው እንዳለ ሰምተናል በተደጋጋሚ። በጣም ያሳዝናል። አንድ ሰው ቤተሰብ የተጎጂ ቤተሰብ ማለት ነው ልጁንም ሆነ ምኑንም በህይወት ካጣ በኋላ በገንዘብ መሸጥ የደሃ ደምና የሀብታም ደም እንግዲህ ምን ያክል እዚህ ቦታ ላይ እንዴት እየተደረገ እንደሆነ ማሰብ አለ።